ጠንቋይ አክስቴ በስጁድ ላይ ሞተች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? የአላህ ሰላም እዝነትና ጥበቃው አይለያችሁ እያልኩኝ እነሆ ወደ ዛሬ ፕሮግራማችን አመራለሁ። አዳዲስ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችንም ካላችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ጠንቋዩ አክስቴ በስጁድ ላይ ሞተች። ኡስማን ወንድማችሁ። ያ የጸጥታ ሰላም ሳይሆን ወደፊት ለሚመጣው ትልቅ ሐዘን መዘጋጃ እንደሆነ ተሰማኝ። እኔ ብቸኛ ሁኜ አባቴን እያየሁ አባዬ አትሙትብኝ እያልኩ ሌሊቱን ሙሉ ሆስፒታል ሳለቅስ አደርኩ። ከዚያም አባቴ ወደ እኔ ዞረ፣ እያየኝ በስስት አረፈ። አይሆንም አባዬ፣ መፍትሄ አገኝልሃለሁ አልኩት እየጮኩ። ሩጫ ወደ ደጃፍ ወጣሁ። ዶክተሮችን ለመጥራት ብሞክርም ማንም በዛ ሌሊት አባቴን ሊያድንልኝ አልቻለም። ውሸት ነው ብዬ ጮህኩባት። እውነታውን የሚለውጥ ጩኸት ግን አልነበረም። አክስቴም በብዙ ርብርብ ሕይወቷ ተረፈ። ጭራሽ መሞቱ እንዳይነገራት ተብሎ ለእርሷም ታሰበ። ቤታችን የዝምታና የጭንቀት ማዕከል ሆናለች። የአባቴ ትንፋሽ ልክ እንደ ቀጭን ክር ተበጥሶ ጠፍቷል። አባዬ አትራቀኝ አልኩት እጁን እየሳምኩ። ቢሆንም ልቀሰቅሰው አልቻልኩም። በዛን ጊዜ ላይ ትመጣላችሁ ተብሎ ተወርቶ እንደነበረው አልቀረም። ብዙ የቀልብ ዶክተር ጀማዎች መጥተው አባቴ ብቻውን ያቃተውን ሷሂር ጭራሽ ብዙ ጉድ ተይዞበት ለሕግ ቀርቦ ሕፃናትን ሳይቀር አስረግዞ ሰው ገድሎ ነበር። ያ ሁሉ ጉድ በእናንተ ተጋልጦበት ቦታው ፈርሶና ሰው ሁሉ የአባትህ ዱዓ ደረሰ፣ አባትህ በባዶ አልሞተም አስባላችሁልኝ። ስትሄዱ እናንተን የማግኘት ሐሳቡም አልነበረኝም። ለምን ቢባል እኔ በሐዘን እጅግ በጣም ውስጤ ተጎድቷል። ቅስሜ ተሰብሯል። እናቴ ቤታችን ብትመለስም ወንድሟ ከጎናችን ሆኖ ቢያግዘንም እህቶች ሁለቱም ከውጭ ሆነው ምን ልላክልህ፣ እንዴት እናኑርህ ብለው ቢንከባከቡኝም አባቴን የምወደውን ግን ሊመልስልኝ አልቻለም። እኔም በአላህ ላይ አመፅ ፈጥሬ ለትንሽ ወራት ከአላህ ረህመት ራኩኝ። በዚህ ጊዜ የሚጨንቁ መናሞችን በተደጋጋሚ አያለሁኝ። አባቴ በተደጋጋሚ በህልሜ አዝኖ ታሞ አየዋለሁ። ውስጤ ፍርሃት ይሰማኛል። ሲህሩ በቤታችን ውስጥ ጥላውን ቢያነሳም ሰላማችን የተመለሰ ቢመስልም ብቸኝነት፣ ፍርሃት ግን ሊለቀኝ አልቻለም ነበር። አንድ ቀን ሕይወቴ የሚለውጠውን ውሳኔ ለመወሰን ከመሬት ተነስቼ አደረግኩ። ያም ምንድን ነው? ስለ እናንተ ከሰዎች በሰማሁትና እኔም በራሴ ከደረስኩበት አንጻር በቴሌግራም እናንተን ለማናገር ወሰንኩና በቀላሉ ሊንካችሁን አግኝቼ ጻፍኩላችሁ። ጤና ይስጥልኝ የቀልብ ዶክተር አልኩኝ ድምፄ እየተቆራረጠ።
ከእናንተ በኩል አሰላሙ አለይኩም እንዴት ልንረዳህ እንችላለን? ይህን ቴክስት ያየሁ ቀን፣ ይህን ጽሑፍ ያነበብሁ ቀን ነው ከጨለማ ውስጥ እንደወጣ ሰው የሆንኩት። ስለ አባቴ ሁኔታ፣ ስለ አክስቴ ክፋትና ስለደረሰብን መከራ ባጭሩ ነገርኳችሁ። በልቅሶ የታጀበው ንግግሬን በትዕግሥት አዳምጣችሁ የሚከተለውን ቴክስት ላካችሁልኝ። አይዞህ ጀግናው፣ አብሽር፣ ሁሌም ከጎንህ ነን አሉኝ ኡስታዙ። አላህ ከታጋሾች ጋር ነው። አሁን አባትህን ስታስታውስ ዱዓ አድርግለት፣ ሰደቃንም አድርግለት። ጅማሮህ ያምር ዘንድም ይህንን በቤት ውስጥ ቅራ፣ እኛ ደግሞ በዱዓ እናግዝሃለን። ከቀናቶች በኋላ ደግሞ ሁኔታህን አሳውቀን አላችሁኝ። በዛን ቀን አባቴ ከጎኔ ያለ ነበር የመሰለኝ። የእሱ ምክር ነበር የመሰለኝ። የንጋቱ ፀሐይ በቤታችን መስኮት በኩል ብቅ ስትል ከወትሮው የተለየ የድባብ ተሰማኝ። ያ የቆየው የድግምት ሽታና የከበደው አየር በመጠኑም ቢሆን የቀለለ መሰለኝ። ልክ ሶስተኛው ቀን ላይ አሰላሙ አለይኩም አስታወሳችሁኝ ወይ ብዬ መልእክት አስቀመጥኩኝ። መልእክቴን አይታችሁ የምትመልሱልኝ አልመሰለኝም ነበር። ግን እናንተ ምርጥ የአላህ ባሮች በፍጥነት ሰላምታይን መልሳችሁ አማከራችሁኝ። እናንተን ከዛን ጊዜ ጀምሮ ተለማመድኳችሁ። እኔ እናንተን ባማከርኳችሁ ቁጥር ኢማን እየጨመረ በአላህ ላይ ያለኝ ተወኩል ከፍ እያለ መጥቷል። በቤት ውስጥ ታግለን ማሸነፍ የነበረብንን ችግሮች በሙሉ እንዳልፋቸውና እንድወጣ አድርጋችሁኛል። በእውነትም አላህ ደርሶልናል እንድል ያደረገኝ አጋጣሚ ተፈጠረ። እናቴ አባቴ ከሞተ ኋላ ከስንት ጊዜያት ኋላ ድምፅ አውጥታ አለቀሰችለት። ባለቤቴ ጓደኛዬ ብላ የእዝነት እንባ አነባችለት። እንደዛ የምትጠላው የነበረች ሴት አሁን ለእርሱ በየቀኑ ከሚሰድቁ ዱዓ ከሚያደርጉለት ሰዎች መካከል ናት። አላህም ይጠብቃቸው፣ እድሜያቸውን የሚያርዝምላቸውና እህቶቼ በየጊዜው ይንከባከቡናል። አባቴ አስፓልት ዳርም ትልቅ መሬት ነበረው። እንደውም አንሺ አጥቶ ጫካ ሆኖ ነበር፣ መተላለፊያ ሆኖ ነበር። እናንተ ዘንድ ሕክምናዬን ጀምሬ አፍያዬ ከተመለሰ ኋላ እጠረው ባላችሁኝ መሰረት አጠርኩት። በሳምንቱ ተሽጦ በማያውቅበት ዋጋ ተጠርቶ ቦታው ተሸጠ። አልሐምዱሊላህ። ከዓመታት በኋላ ለመጀመሪያ ጊዜ የቤታችን ግድግዳዎች አላህ የሚል ድምፅ የሚያስተጋቡ እንጂ የጭንቀት ድምፅ የሚሰማባቸው መሆናቸው አብቅቷል። የኡስታዞች መገኘት በቤታችን ውስጥ የፈጠረው ሰላም የድል እስትንፋስ ሰጥቶናል። የአባቴ ቀብር አሁን ላይ እረፍት ያገኘ ይመስለኛል። የእሱ ትግል ተፈጸመ፣ ለእርሱ እንጂ ለእኔ ይቀጥላል። ያ ታላቅ ሰው የቁርአን ድምፅ የማይለየው መከታዬ ዛሬ በአፈር ተሸፍኗል። ያኔ ትዝ የሚለኝ በሱ መሞት ህዝቡ ሁሉ ደንግጦ ነበር። እንደ ንጉሥ ነው የተሸኘው። ህዝቡ በሙሉ ለቀብር ቢወጣም የቀብሩ ስነ ስርዓት ሲፈጸም ግን መንደሩ በዝምታ ተውጦ ነበር። አብዛኛው ሰው አባቴን ቢወደውም በቤታችን ላይ በሰፈረው የድግምት ጥላ ምክንያት ለመቅረብ የፈራ ይመስላል። ያኔ ወደ ባዶ ቤታችን ስመለስ ግድግዳዎቹ ሳይቀሩ የሚያለቅሱ መሰለኝ። የአባቴ ቁርአን ማስቀመጫ ጠረጴዛ፣ ያረጀችው መስገጃውና መጽሐፍቶቹ ባሉበት አሉ። የቀልብ ዶክተር ማዕከልን ከተቀላቀልኩ ኋላ ከዓመታት በኋላ ለመጀመሪያ ጊዜ ትከሻዬ ላይ የነበረው ከባድ ሸክም ወርዶልኝ የቀለለኝ መሰለኝ። ቤታችን ከዚያ ኋላ ልክ እንደ ሁልጊዜም የቁርአን ድምፅ የማይለየው የሰላም ደሴት ሆነ። እዚህ ጋር የቀልብ ዶክተር የሚል ስያሜ ትርጉም ሰጠኝ። እዚህ የሚታከመው ስጋ ብቻ ሳይሆን የቆሰለች ነፍስ ጭምር ነው። ያን ጊዜ በመታጀብ ከሰማችሁና ያን ጊዜ
በመታአጅብ ከስማችሁ ማዕና ጀርባ ያለውን ጥንካሬ ኡስታዜ ስለ ልብ ሕክምና ስፒሪቹዋል ካርዲዮሎጂ ሰፋ አድርገው አብራሩልኝ። የቀልብ ዶክተር ማዕከል እንዴት በቁርአን ሩቅያና በሳይንሳዊ ስነልቦና ምክር ሰዎችን እንደሚፈውስ ሳውቅ አባቴ ለምን ወደዚህ እንደላከኝ ይበልጥ ግልጽ ሆነልኝ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እነሆ የወንድማችን ታሪክ ይህን ይመስል ነበር። አላህ ካለ በቀጣይ ክፍል እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።